አብለ መስማት ሞክሪ በቃ ተስማሚ ያንተን ሐሳብ ሰምቼ አዳምጬ 3 ቀን ይኸው ውሎ አድሮ እኔ ስትነግር እየተውኩኝ ምን ማድረግሽ መስሎሽ ነው? ፈርተሽ ነው እኮ ፈርተሽ ነው ወይ? ለምን እፈራለሁ? እና ታዲያ ሲጀመር ምን እንደዚህ አይነት ነገር ውስጥ እኛ እንገባለን እንዴ? ከዚህ በኋላ እንገባም እኮ ታዲያ ለምን ፈራሽ ታዲያ? እኮ ታዲያ ለምን አትተኝም ታዲያ? ለምን ፈራሽ? ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ሄርሜላ ሩቲና አብርሽ አንድ ላይ እያሉ አንድ ሩም ውስጥ መጣችባቸው። እንዴት ይሄናል እዚህ ምን ትሰራለች? ልጇን እኮ ይዛ ትሄዳለች ብላኝ ነበረ። አንተ ግን አሁን አስገድደ አብረን እንደር እያልካት ነው። ምን አስበክ ነው ብላ አብርሽንን ጠየቀችው ማለት ነው። ሩቲዬ ደግሞ እንግዲህ ጀግናው ማለት ነው ቀብራራዋ አስረጃት አላት ማለት ነው። ይሄ ምን ልበለው በማርያም አስረጃት። እኔ እዚህ ይደር ያልኳት ልጁ ብርድ እንዳይመታውና በዚህ ሰዓት እንዳትወጣ ስለፈለግኩ ነው። እኔ ወንበሩ ላይ ልደር እሷ አልጋ ላይ ተኛ ከልጁ ጋር ያልኩት ሌላ ነገር አስቤ አይደለም። ሌላ ነገር እያሰብሽ ነው እንዴ አላት ማለት ነው። በግድ ካልሳምኩሽ አብረን ካልተኛን እያለ ሄርሜላቸው ስትመጣ እንግዲህ አይ እኔ ምንም ነገር አስቤ አይደለም ብሎ እንግዲህ አስቀይሰዋል ማለት ነው። ሲጀመር ደግሞ ሄርሜላ የመጠየቅ መብት የላትም። ሰላም ሰላም፣ እንዴት ናችሁ የኔ ውድና ወርቅ የሆናችሁ ቤተሰቦች? ሰላም ናችሁ ወይ? እና ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሩትዬና አብርሽ ዛሬም እንግዲህ መጥተዋል። ሄርሜ እዛ ካላድርሽ እያላት ነበረ፣ አብሮ እናድር እያለ ትራስ በማል እያስገባ ማለት ነው። እና ምን ማረገሽ መስሎሽ ነው ሲላት፣ ምን ታረገኛለህ ከዚህ በኋላ እናንተ ሲጀመር እንደዚህ አይነት ነገር እናስባለን ወይ አለችው። አረ ሩትዬ በቅርቡ ሁለተኛ ልጅ እንጠብቃለን። እንግዲህ እኛ ሁለተኛ ልጅ በቅርቡ ከወራት በኋላ እንጠብቃለን። የብሬ ነው ማለት ነው። እና እቺ እንከፍ የሆነች ሄርሜላና አቤል ተብዬው ጫታን ባይመጡ ኖሮ ጥሩ ነበረ፣ ድራማው የደመቀ ይሆን ነበር። ግን ያው በመሀል መጥተው ደግሞ እኛን አስደብሮናል። እንግዲህ እኛን አስደብሮናል። እኛ ከሩትዬና አብርሽዬ እንደዛው እየተጫወቱ ቪዲዮ ቢያልቅ ደስ ይለን ነበረ። መታ እኝኝ ስትል ነበር እንግዲህ እኝኝ ስትል ነበረ። እንዴት ፊት ምን ትሰራለች በዚህ ሰዓት ትሄዳለች ብላኝ ነበር እኮ ትላለች። ደግሞ እቺ ጦጣ የሆነች ልጅ ማለት ነው። ምን አገባት ሲጀመር። ሩትዬ ደግሞ መልሽላት ሲላት እኔ የመመለስም የማስረዳትም ግዴታ የለብኝም ሲጀመር። ለምንድን ነው ማስረዳት ብላ ነው የመለሰችው ጀግናዋ ማለት ነው።